አንተ ለራስህም ጭምር ጠላት ነህ። አንተ ለምን ልጄን የምትመታት? ስርዓት አይኖርም እንዴ? ሰውዬ በህግ አምላክ ብያለሁ። ቆይ ሰውዬ በህግ አምላክ ብያለሁ። ቆይ ለአንተ ስንል ቤቱን ጥለን የት እንሂድልን? እሺ ወይዘሮ ገነት ስለምን ቤት ነው የምታወሪው? ስለዚህ ቤት ነዋ። ሌላ ቤት አለህ እንዴ? ቤቱ እኮ ተሽጧል። ምን እያልክ ነው? ስራ ሰርቼ መለወጥ ደበደብሽው? ተረጋጋ እንጂ ጎረምሳው። ናሆም ድጋቂኝ ወደዛ። አባቴ ላይ ላደረግከው በደል መፈጠር እንድጠላ ነው ማድረግ። እባክህ እጅግ የሚገርም ነገር እና እጅግ የሚደንቅ ነገር ተፈጠረ። እንግዲህ ጋሽ ተሰማ ዛሬም ጥጋቡ አልበርድለት ብሏል። የተነፋው ልቡ መተንፈሻ የሚያስተነፍስለት ወይም ጥጋቡን የሚያበርድለት ሰው ጠፍቷል። አሻፈረኝ በማለት ከአቶ ላይኩን በስጦታ ለሙሉ ቤተሰቡ የተሰጠውን የቤት ስጦታ ማንንም ሳያማክር ሽጦታል። ወይዘሮ ገነት በድጋሜ ጎዳና ልወጣ ነው ወይ? በፊት ባለማወቅ ቤተሰቡን ለመርዳት ብለህ የሰራኸው ስህተት ምን አይነት ዋጋ አስከፍሎን ጋሽ ላይኩንን የመሰለ መልካም ሰው ጥሎልን ከዛ አጣብቂኝ ውስጥ ብንወጣ፣ አሁን ደግሞ አንተ ራስህ ልብ ተደፍኖ ማሰቢያ ተዘግቶ ጎዳና ላይ በድጋሜ ልታወጣን ነው ወይ? በማለት ኑሃሜ ልቧ ተሰበረ። ናሆም ከባድ ጉዳት ደረሰበት። እጅግ የሚያሳዝነው ግን የአቶ ላይኩን እህት ወይዘሮ ሮማን በሽጉጥ አስመታችው። እሱ የቤተሰቤን ደስታ ለመንጠቅ፣ ደስታቸውን ለማደፍረስ፣ ሀዘን ለማምጣት የመጣችው ገና ቤታችን ስትረግጪ ሁሉም ነገር እንዳበላሸሽው ገብቶኛል። አሁንም አላርፍ ብለሽ በሚስቴ ቤተሰብ መጣሽ። ተነጋግረው ክፉ ቃል ተለዋውጠው የማያውቁትን ሰዎች ጭካኔና ድብዳቤ ድረስ አዳርሰሻል። ይህ ሁሉ ፈተናና መከራ ምን አረግንሽ ሲላትም ጠይቆታል። የቅናትና የውርስና የምቀኝነት ፍላጎት አባትን ብቻ ነበር የሚወደው። ለእኔ አንድ ነገር ሳያወርሰኝ ለአባት አወረሰው። አባቴ ምን አጎደለብሽ? አባትሽ ባያወርስሽ፣ አባቴ ግን እህቴ፣ የእናቴ አባቴ ልጅ እህቴ ናት በማለት ሙሉውን ንብረት ሳይሆን ግማሽ በግማሽ እንዳካፈለሽ እንዴት ትዘነጊያለሽ? አንቺ ግን የአባትሽ በቀል ምስኪኑ አባቴ ወንድምሽ ላይ ትወጫለሽ። እሱ ላንቺ ክፉ ነው ወይ? እሱ ላንቺ ምን አረገሽ? በማለት ናሆም እንግዲህ ወይዘሮ ሮማንን የሚገባትን ቅጣት ለመስጠት ነበር የሄደው። እሱ ግን በተገላቢጦሽ ማን መታው፣ ማን በሽጉጥ ደበደበው የሚለው እጅግ የሚያሳዝን ነገር ነው። ኤርሚያስ እንግዲህ ናሆም ይቅርታ ጠይቆታል። በተሳሳተ ኢንፎርሜሽን እና ባየሁት አጋጣሚ ነው እንደዛ የደበደብኩ፣ እባክህን ይቅርታ አድርግልኝ፣ ሰው ሆኖ ስህተት የማይፈጠር የለም፣ ተሳስቻለሁ በማለት ይቅርታ ጠይቆታል። አቶ ተሰማም እንግዲህ ከሮማን ጋር ግንኙነት እንዳለው እና ይሄን ሁሉ ትርምስ እያመጣች ደስታቸውን እየቀማች ሰላማቸውን እየነሳች ያለችው ሮማን የአቶ ላይኩን እህት እንደሆነች እንግዲህ ኤርሚያስ አፈንድቶታል ሚስጥሩን። ወይዘሮ ዝናሽም ደስታችን ነጥቀን ቤታችን አተራምሳው ሁሉንም ነገር ምስቅልቅሉን አውጥታው እኔ ራሴ በእጄ ገላታለሁ ስትል እንግዲህ ናሆም ሽጉጡን ላጥ አድርጎ ሂዷል ማለት ነው። እሱ ግን እገላለሁ ብሎ ሊገደል በከባዱ ቆስሎ መጥቷል። በኋላ ግን ራሱን ስቷል። ወንድ ልጅ ቆረጠ ሳይቀድም ቀድመዋለች ማለት ነው። ይህ ማለት ከኋላ ወይ ደርሶ የመታው ሰው አለ እንጂ እሱ ቀድሞ ምላጩን ይዞ ያችን ሮት የሆነ ሴትዮ ሽጉጥ ደቅኖባት በፍጹም አዙራ እሱን ልትመታው አትችልም። ያ የተረገመ አቶ ተሰማ በድጋሜ ናሆም ላይም ጥቃት አድርሷል። በዛ ላይ እንግዲህ ላፉ ለከት የሌለው ለሚናገረው ቃላት የማይጠነቀቀው የነበረበትን የረሳ ከስንት ጉድና ከስንት ማት ወይም እህን ጊዜ ሞቶ ስንት አመቱ ኖት የተረሳ የሚሆነው አቶ ተሰማ ከዛ ሁሉ ችግር አውጥቶት ዛሬ ግን እጁን አመዳፋሽ ወይም ውለታ ቢስ አድርጎታል አቶ ላይኩንን። በሚያሳዝን ሁኔታ ያድቃላ ልጄን እንዲፈታት ንገረው፣ ለልጄ አይመጥንም እያለ እንግዲህ ምን አይነት ራሱን እንደሳተና የወረደ አመለካከት እንደሆነ ወይም ምን እንደቀየረው አይምሮውን እንደደፈነው ባይታወቅም
እጅግ የሚያሳዝነው ነገር ሰው ሰርቶ ሲለወጥ ደስ አይላችሁም? እኔም ሰርቼ ልለወጥ የተሻለ ትርፍ አገኛለሁ ብዬ ስል እናንተ በቅናት ተንጨረጨራችሁ እያለ እንግዲህ የሚነግሩትን ነገር በመጥፎ ነው እየተረጎምባቸው ያለው። በጣም ያሳዝናል። በጣም ልብ ይሰብራል። ኑሃሜ አባትሽ መታኝ፣ ኤርሚያስ ሳይሆን ተሰማ ነው የመታኝ ብሎ ሲናገር ማመን አቅቷት ራሷን ስታ እንደነበር እናስታውሳለን። እሷ ግን በማረጋገጥ ቀጥታ ቤቱ ስትሄድም እንዴት አደርጋለሁ ስትለውም ይህ ቤት ያንቺ አይደለም ሲጀመር ሽጨዋለሁኝ እያለ እንግዲህ ሌላ መርዶ ጨምሮላታል። ወይዘሮ ገነትም ያየችውን የሰማችውን ማመን አቅቷት ከባድ ጸብ ተፈጥሯል። እኔ አባቴ ብዬ የጠራውበትን ቀን እረግማታለሁ። ምን ነው ምን አረግንህ አባዬ? ከአንድ አይልም ሁለት ጊዜ ትገለናለህ። እኛን ሳይሆን አንተን ብቻ ነው የገደልከው። አተርፋለሁ ብለህ ጉድጓድ እየገባህ አተርፋለሁ ብለህ ጉድጓድ እየማስክ ነው። አወዳደቅህ የከፋ ነው። የኋላ ኋላ ጎዳና ትወድቃለህ። የጎዳና አወዳደቅም የከፋ ነው። ውለታ ቢስ ሆነሃል። የሚወዱህን አስቀይመህ የሚያከብሩህን አዋርደህ ያከበሩህን ንቀህ አባዬ ማን ነው ነገ የሚቀብርህ? አሟሟቴን አሳምርልኝ ራሱ አንድ ጸጋ ነው። ስትሞት ራሱ ዞር ብሎ የሚያይ ሰው የለም። አይደለም ተቸግረ ጎዳና ላይ ወድቀህ አባዬ የእውነት አባቴ ብዬ ላልጠራህ ይውምላለው ለአንተ እጅግ አፍሬብሃለሁ ስትል እንግዲህ ኑሃሜ በሚገባ ተናግረዋለች። ወይዘሮ ዝናሽ እንግዲህ ሮማንን እገላታለሁ እያለች እንግዲህ በጣም ልቧ ተሰብሯል። አቶ ላይኩንም ቤቱ እንደተሸጠ ሲሰማ የጤና ያደርግለት። ሁሉንም ነገር ገደል እየሰደደው ነው። ምን ማድረግ እንችላለን? ሁሉም ነገር ከቁጥጥራችን ውጭ ወጥቷል። የተሰማ ሁኔታ ምን ልቡን ደፍኖት አስተሳሰቡን ዘግቶት የሮማንን ምክር እየሰማ ገደል እየገባ ነው። ብቻ የጤና ያድርግለት ሲሉ ዝም ብለውታል። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ግን እዚህ ጋ ነው። ናሁምን ማን መታው? ናሁምም አባቴ ባከበረው ስንት ውለታ በዋለለት ስንት ነገር ባረገለት ውለታ ቆጣሪ አይደለም የኔ አባት። ግን እሱ ግን ያን ሁሉ ረስቶ ጭራሽ እጁን አነሳበት። በዛ ላይ ከአባቴ ጥላት ከገዛ እህቱ ጋር ተደራጅቶ አባቴን ለማጥቃት የሚያደባው ምንድን ነው? መጣውልህ እያለ እንግዲህ እየፎከረ ነበር ሄደው። በሚያሳዝን ሁኔታ እንግዲህ አቶ ተሰማና ሮማን ተደራጅተው ወይ ኑሃሜንን ናሁምን በሽጉጥ መተውታል ማለት ነው። ምክንያቱም ቤት ሲመጣ ሁሉም ደንግጠዋል። እንግዲህ ግፍት ነው ያለው። በጣም ያሳዝናል። ሌላው የሰንበቱ ጉዳይ እና የፈንትሽ ጉዳይ ነው። ዝናሽ እንግዲህ አላስቀየምንሽም፣ አላስከፋንሽም፣ ለምንድን ነው የምትደባበቂው? እባክሽን ወደ ቤት ተመለሺ፣ ለልጅሽ ድግስ ለልጅሽ ሰርግስ ለምንድን ነው ያልመጣሽው ስትል በትለምናትም ፈንቱ ግን በፍጹም አልመለስም፣ ከእናንተ ያስከፋችሁኝ ወይም የቀረብኝ ወይም እንድርቅ ያደረገኝ ነገር የለም፣ ይሄንን መርጬ ስለሄድኩ ነው በማለትም ነግራታለች። የኋላ ኋላ ግን ሰንበቱና ፈንቱ መጋባታቸው አይቀርም። ተሰማ እንግዲህ አወዳደቁ የከፋ ነው። እንኳን አሁን ማንም ከጎኑ ሳይኖረው የዛን ቀን የሚወዳት ልጁ አጠገቡ ሆና ሁሉ ነገሩን ራሱን መቆጣጠር አቅቶ ሳትጸየፍ ተንከባክባ እዚህ ብታደርሰው እሱ ግን እጇን ነክሷታል። መጨረሻ